ሳምሶንም ስለ ሁለቱ ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ፣ አምላክ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኝ ብሎ እግዚአብሔርን ጠራ። ሳምሶንም ቤቱ ተደገፎባቸው የነበሩትን ሁለቱን መካከለኞች ምሰሶችን ያዘ። አንዱን በቀኝ እጁ አንዱን በግራ እጁ ይዞ ተጠጋባቸው። ሳምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶ ምሰሶዎቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱም በሕዝቡም ሁሉ ላይ ወደቀ። በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦች ሁሉ ወረዱ፣ ይዘውም አመጡት። በጾርዓና በኤሽታኤል መካከል ባለው በአባቱ በማኑሄ መቃብር ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ ይላል። ባለፈው ስለ ጌዴዎን መጽሐፈ መሳፍንት አሁን መጽሐፍ ቅዱሳችን እያነበብን አይደለም? እዛ ላይ ሳነብ እግዚአብሔር አንዳንዱ በጣም ያስገርማል። በተለይ ደግሞ የአንዳንድ የቅዱሳን ሕይወት እግዚአብሔር ቸር አምላክ ስለሆነ ገበናቸው ሁሉ ውስጣቸውን ሰክሰሳቸውንም ፌል ያደረጉበትን የታገሉበትን ትግላቸውን መከራቸውን በቃ እየገለጠ እግዚአብሔር ከዛ ደግሞ እግዚአብሔር ጋር እንዴት እንደነበሩ እንዴት እንዳነሳቸው እንደዚህ እያደረገ ለትምህርታችን አስቀምጦልናል። ስለ እግዚአብሔር ቃል ጌታ የተባረከ ይሁን። በቃ ሌላ ምንም እስከማያስፈልገን ድረስ መጽሐፍ ቅዱሳችን የሕይወታችን መማሪያ ነው። እንድንማርበት በቃ ምንም ሳይቀር የሰዎችን ምንነት ፓወርፉል የሆነ ቴስቲሞኒ በቃ ጌታ እግዚአብሔር ጽፎልናል ማለት ነው። እና የሰው ማንነት ተፈጥሯችን ምን እንደሚመስል፣ ትግሎቻችን ምን እንደሚመስሉ፣ መከራዎቻችን ምን እንደሚመስሉ፣ እንዴት እንዳለፉ፣ እንዴት እንደወደቁ፣ እንዴት እንደተነሱ እንድንማርበት እንዳንደግመው እንድንጠነቀቅ እና ደግሞ በቃ እንድናተርፍበት ጌታ እግዚአብሔር ደግሞ አስቀምጦልናል። እና ውሳኔዎቻቸውን የት ላይ የተሻለ ውሳኔ እንደወሰኑ፣ የት ላይ ያልሆነ ውሳኔ እንደወሰኑ፣ ምን ያህል ዋጋ እንዳስከፈላቸው በቃ ከዚህ ከባዮግራፊያቸው እንማራለን ማለት ነው። እና ደግሞ በፈተና ውስጥ ደግሞ እንዴት እንደተቋቋሙ መቋቋም እንዴት ነው የሚቻለው የሚለውን ነገር ሬዚሊየንት ሆነው እንዴት እንዳለፉ ኮምፕሌክስ የሆኑ ክራይሲሶች እንደተሻገሩ እግዚአብሔር በቃ ታላላቅ ጃይንት የሆኑ የራሱ ልጆች በእውነት ከሁሉም በጣም ብዙ የምንማራቸው ነገሮች አሉ። እና እኛም ያው ችግር የሌለበት ሰው የለም። አንዱ እውነት ደግሞ እኛ አሁን ጀግና ለመሆን አይደለም። የእነሱን አንዳንድ ነገር ስንመለከት ከሁላችንም ጋር ተመሳሳይ ችግር አለ። ተመሳሳይ እና የትም ሳንሄድ እግዚአብሔር እንደመክረ ደግሞ እግዚአብሔር ቃል ሰጠን። በጣም የሚገርም ነው። የማንንም ሌላ ምንም ባዮግራፊ ሳትመለከቱ እንዲሁ ወደ እግዚአብሔር ቃል መጥታችሁ ሕይወታችሁን እዛ ታገኛላችሁ። ትግላችንን እዛ እናገኘዋለን። መሰናክሎች አዘሴም ዴቪል ነው። ያው አንድ ሰው ሲሰብክ አይታችኋል። እንዲያውም አናዘር ብዙ 2000 ዓመት ደግሞ የሥራ ልምድ አግኝቶ እኛ ጋር ደግሞ ትንሽ ይበረታል መሰለኝ ብለዋልና ግን ትግሎቻችን ሁሉም አንድ አይነት ናቸው። ምንም የተለየ ነገር የለም። እና የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 10 ላይ የሚነግረን ይሄም ሁሉ ምሳሌ ሆነባቸው ይላል። ምሳሌ አስቀምጦልናል ጌታ። ወደ እግዚአብሔር ቃል ስንመጣ እንድናለን፣ እንነቃለን፣ እናተርፋለን ማለት ነው እንጂ ብዙዎችን በቃ በፊታችን ያስቀመጣቸው ሰዎች አሉና ምን ይላል ሐዋርያ ጳውሎስ? ይሄን ተመልከቱ፣ የሁሉ ምሳሌ አባቶቻችን የሄዱበት መንገድ ይሄ ነው ብሎ ካስቀመጠ በኋላ እኛንም የዘመናት መጨረሻ የደረሰብን ይላል።
አልቆብናል ይላል። እያለቀ ነው በላያችን ላይ እያየነው ዘመን እያለቀ ነው። ፋክት ነው። ዘመን እየሄደ ነው። የዘመን መጨረሻ እላቂው ላይ ትርፍራፊው ላይ ነው ያለ ነው እና ጠላትም ደግሞ ጥቂት ዘመን እንዳለው አውቆሱም ኢንቴንሲፋይ እያደረገው ነው። ቤተሰቦችን እየተፈታተነ ወንድም አይል ሴትም አይል ልጆች አይል እየተፈታተነ ኢንቴንሲፋይ እያደረገው መከራውን እየጨመረ ያለበት ሰዓት ነው ይላል እና የእግዚአብሔር ቃል ደግሞ እኛን ሊገስጸን ተጻፈ ይላል። ሊያስተካክለን ሊመክረን ተጻፈ። እንድናመልጥ ስለሚፈልግ እግዚአብሔር ዘመኑን በደንብ አድርገን እንድናየው የተለየ ዘመን ነው ብለን እንዲያው የተለየ ነገር ውስጥ እንዳንገባ ይህንን የእግዚአብሔር ቃል በቃ እያንዳንዱ ሰዎች እያስቀመጠ እየጻፈ እግዚአብሔር አምላካችን በዘመን መጨረሻ አሸናፊውን እንድንወጣ ሊገስጸን ሊመክረን ተጻፈ ይላል። ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ ሐዋርያ ጳውሎስ ይነግረናል። ማናችንም እንደዛ ነውና አንዱ ይሄ ጃይንት ሰው የሚገርም ሰው ነው። ወደቀ እንጂ ወድቆ አልቀረም። መጨረሻ ላይ ዕብራውያን ምዕራፍ 11 ደግሞ ስለ ሳምሶን እንዳልተረክ በቃ ምናምን ብሎ የዕብራውያን ጸሐፊ እዛ ላይ ያስገብቷል። በቃ ብዙ ምላቸው ሰዎች ነበሩ፣ ግን እንደዚህ ዘመን ኮምፒውተር የለም ምንም የለም። ያው በእጅ መከራ ነው የሚጻፈውና ጊዜ አጥቼ ወረቀትም ምንም አጥቶ የሆነ ሰውዬ እንጂ በቃ ሳምሶን መጨረሻው ላይ ደግሞ ጀግና ሆኖ የእምነት ሰው እንዳለፈ መጽሐፍ ይነግረናል። በቃ ሲጠራው ተመልከቱ፣ የሰው ሲጠራ በመልአክ ነው። አቀደም ኢየሱስ መልአክ እንዳወጣለት ነው የተጠራው። ስሙ የተጠራው ኢየሱስ ክርስቶስ እና የተወሰኑ ፋሚሊ ናቸው በመልአክ በቃ ልጅ ትወልጃለሽ የተባሉት እና ይሄ ጌታ የተጠነቀቀለት ጌታ ያሳደገው ጌታ የመከረው ጌታ እግዚአብሔር አስቀድሞ ለወላጆቹ በቃ ፈልገዋል ይሄ ልጅ ብሎ እግዚአብሔር በቃ የሆነ ኬር የሚያደርግለት እና ምዕራፍ 13 ጀምር ታሪኩ የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሰሩና ከዛ በኋላ እግዚአብሔር በፍልስጤሞች 40 ዓመት አሳልፎ ሰጣቸውና ከዚህ ጉድጓድ እንዲያወጣ እግዚአብሔር አሁን በስፔሻል በሆነ መልእክት ወደ እናትየው መልአኩ የተገለጠ ለሰው ነው፣ ለሱ ሲባል ማለት ነው። እና መልአኩ ነው መጥቶ ምንድነው የሚላት? እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ይሆናል። በቃ በደንብ ነው መሰጁ አስተካክሎ የሚናገረው የእግዚአብሔር ቃል። በነገራችን ላይ ሁላችንም እንደዚህ ነው የተወለድነው። አሜን። በጣም እንደዛ ነው። እግዚአብሔር በእያንዳንዳችሁ ላይ ተናግሮ እግዚአብሔር አስቦ አዲስ ኪዳንም በእውነት ቃል አስቦ ነው ይላል። በጣም ስለ ኑሯችሁ ስለ ሕይወታችሁ ስለምታደርጉት ነገር በሙሉ እግዚአብሔር አስቦ ነው ያደረገው እና ያሰበለትን ነገር ነው የምታዩት። ይሄ ልጅ ከማህፀን ጀምሮ ለእኔ የተለየ ይሆናል። ለእያንዳንዳችን የሚለው ይሄንን ነው። ሲያመጣን ወደዚህ ዓለም ምን ይላል? እግዚአብሔር ለእኔ የተለዩ ይሆናሉ። አሜን። እግዚአብሔር ሀሳብ ሚስ ማድረግ ነው አደገኛ። በዚህ ዓለም ውስጥ በጣም እንሸወደው፣ የምንንገላታው፣ የምንሰቃየው ይህንን የእግዚአብሔርን ሀሳብ ያለ መረዳት ነው። ዝም ብለን በቃ ከመንደር ምናምን ተልቅመን የመጣን ይመስለናል። ዝም ብሎ በአጋጣሚ የሆነ ነገር ነው የሚመስለን እና ኮንዲሽናችን በምድር ላይ ያለው አሁን የሚገጥመን ነገር እሱ በእኛ ላይ ወሳኝ እንደሆነ እያደረገን የምናለቅሰው የምንጨነቀው ሰርከምስታንሱ ዲክቴት እንደሚያደርገን እያሰብን የእግዚአብሔር ጥሪ መለኮታዊ የሆነው የእግዚአብሔር ጥሪ እንዳናየው፣ እንዳናስበው፣ እንዳንነቃ ብድግ እንዳንል እሱ እያፈነ ትናንትና ሌላ ችግር፣ ዛሬ ሌላ ችግር፣ ነገ ደግሞ ምን ይመጣ ይሆን እያለን ወገኖቼ አስቀድሞ የተነገረውን የእግዚአብሔር ሐሳብ በሕይወታችን እንዳይሆን፣ እንዳይጎመራ፣ እንዳያፈራ ነገሮች በተለያየ መልኩ ይመጣሉ። ግን
እግዚአብሔር እያንዳንዳችንን ከማህፀንም በፊት እግዚአብሔር አስቦ ይቺ ሰው ለእግዚአብሔር የተለየች ትሆናለች። አሜን። ይሄ እግዚአብሔር ሐሳብ ነው። እና ከዛ በኋላ ደግሞ ምን ይላል? በራሱ ላይ ምላጭ አይደርስበትም፣ እርሱም እስራኤልን ከፍልስጥኤማውያን እጅ ማዳን ይጀምራል። ይሄ ነው ላይፍ ፐርፐዝ አለው እግዚአብሔር የሚነግረው። በቃ እስራኤልን ሕዝቡን እርሱ ከፍልስጥኤማውያን ይታደጋል፣ ትውልዱን ይታደጋል። በትውልዱ መካከል በተቀመጠበት እርሱ በተሾመበት እርሱ ሊያገለግል በተሰጠው አሳይመንት የእግዚአብሔር ሕዝብ ያድናል። እስቲ አሜን። ክብር ለጌታ ይሁን። እና በእንደዚህ አይነት መልኩ ነው የተወለደው። እና በጣም ተገርማ በኋላም ታሪኩ ብዙ ስለሆነ እዛ አንሄድም። ለባሏም ነገረችው። እንደገና መልአኩ መጣ። ማለት የእግዚአብሔር ኬር ተጠነቀቀላችሁ እንደሆነ ተጠነቀቀለት ሰው እንደሆነ ታያላችሁ። እግዚአብሔር መልአክ እንደገና መጣ። ባልየው አልነበረም። ለባልየው ሲባል እውነት ነው እውነት አይደለም ብሎ ባልየው ደግሞ ሲጠይቅ መጣ መልአኩ። ሴም ቲንግ ተናገረ። እንዲያውም ከአንቺ ነው የምጀምረው። እናትዬ ተጠንቀቂ፣ አንቺ ተጠንቀቂ። በቃ በደንብ አድርገሽ ይሄን ነገር ልጅሽን መንከባከብ አለብሽ፣ መያዝ አለብሽ። እየጠጣሽ አይሆንም። አንቺ ራስሽ እየተጨቃጨቅሽ አይሆንም። አንቺ ራስሽ ወይን ጠጅ እየጠጣሽ አይሆንም። እየተሳደፍሽ አይሆንም። አንቺ ራስሽ በጣም ጥንቃቄ ማድረግ የሚጀምረው የዚህ ልጅ ደስቲኒ የሚጀምረው ባንቺ ነው አላት። ሰውየውም ሰማ። ለሰውየው የጠየቀው የልጁ ስርዓት ምንድን ነው? ልጆቻችን በምን ስርዓት ማሳደግ ያለብን ብሎ ሰውየው መልአኩን ይጠይቀዋል። ያው ነገር ያለው አለ። በእንደዛ አማካይነት የመጣ ሰው ነበር። እና ቁጥር 24 ላይ ሄዳችሁ ስትመለከቱ መጽሐፋችሁ ከገለጣችሁ ሴቲቱም ወንድ ልጅ ወለደች፣ መካን ነበረች፣ እግዚአብሔር ወንድ ልጅ ሰጣት፣ ስሙንም ሳምሶን ብላ ጠራችው ይላል። እግዚአብሔር የተባረከ ይሁን። ልጁም አደገ ይላል። አደገ እና እዛ መካከል እግዚአብሔርም ባረከው ይላል። ተባረክ ያለው በርሲ ባረከው። በጣም በልጅነቱ መጣ። እግዚአብሔር ባረከው፣ እጁን ጫነበት። እግዚአብሔር ባረከው። ይሄ እግዚአብሔር ፕሮቪዥን እኮ ነው፣ የሚያቀርባቸው ነገሮች እኮ ናቸው ለሰው ልጆች። ባረከው። እሱ ብቻ አይደለም፣ የእግዚአብሔር መንፈስ ይላል። እንዴት ያለ እንክብካቤ ነው! በመልአክ የተወለደ ለእናቱ ዳይተሪ እንትኑን ኢንስትራክሽን እየተሰጣት እንደገና ደግሞ እግዚአብሔር መጥቶ የባረከው የእግዚአብሔርን መንፈስ ደግሞ የሚያነቃቃው ሰው ነበር። እና የመጣ ሙቭ ያደርገዋል ይላል፣ ስተር ያደርገው ነበር፣ ያነቃቃው ነበር። ይሄ ሁሉ ተመልከቱ እንዴት እያዘጋጀው እንደሆነ እግዚአብሔር ማየት ትችላላችሁ። እግዚአብሔር ዓላማ በዚህ ሰው ላይ እንዴት እንደሆነ ፕሪቪሌጆቹን፣ ጥንቃቄው፣ እንክብካቤው ማየት ትችላላችሁ። አደገ ወጣ ሲባል ምዕራፍ 14 ላይ ሄዳችሁ ስትመለከቱ ሳምሶን መጣና ወላጆቹ ጋር ሳምሶንም ወደ ተምና ወረደ። በተምናም ከፍልስጥኤማውያን ልጆች አንዲት ሴት አየ ይላል። ወጥቶም ለአባቱና ለእናቱ በተምና ከፍልስጥኤማውያን መንደር ከፍልስጥኤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባትና እናቱም ካልተገረዙት ከፍልስጥኤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን አሉት ይላል። ሳምሶንም አባቱን ለዓይኔ እጅግ ደስ አሰኝቻለችና እርሷን አጋቡኝ አላቸው ይላል። እና ወደ ፍልስጥኤም ጋር ሄዶ እንግዲህ አንድ ሴት እንዳገባና ወላጆቹ በዛ እንዳልተደሰቱ እንግዲህ የት ደርሳል የሚባል ሰውዬ ያ ሁሉ መንፈስ ተሸክሞ ማለት ነው፣ ያ ሁሉ ጸጋ በሱ ላይ ሆኖ የመጀመሪያ ስህተት ሲሳሳት ያላችሁ እና ወደ ፍልስጥኤማውያን አገር ወደ አሕዛብ ምድር ወረደ ነው የሚለን የእግዚአብሔር ቃል። እና ወላጆቹ ደግሞ ምን ነው ወዳልተገረዙት ወደ ፍልስጥኤማውያን እንዴት ትሄዳለህ? ከወንድሞቹ ሴቶች ልጆች ከሕዝቤ ሁሉ መካከል
የሉም፣ ልጃገረዶች የሉም፣ ሴቶች የሉም ይሉታል። አሉ እንጂ አሉ። ግን በዚህ ምክንያት ደግሞ እንትን ሲሆን ታያላችሁ። ከዛ ትንሽ ወርዶ ደግሞ ቁጥር 7 ላይ ተብትታዩ ወርዶም ከሴቱ ጋር ተነጋገረ፣ እጅግም ደስ አሰኘችው ይላል። ለዓይኑ እጅግ ደስ አሰኘችው ይለናል። በቃ ሳያት ወደድኳት ይላል። ላብድ ነው ይላል። አይሆንም ይላል። የአባቴ እናቱን ምክር በፍጹም እንትን ይላል። በውስጥ ያለውን እግዚአብሔር መንፈስ በቃ የተጠራበትን ነገር ስለ ራእዩም አይደለም፣ በቃ ስለ ራሱ ስለ ዓይኑ ነው የሚያስበው እሱ። አይሆንም አለ በቃ። ከዛ ወደዚህ ሲመጣ ደግሞ ከጥቂት ቀን በኋላ ሊያገባት ተመለሰ እና አንበሳ ገድሎ ነበረ። የአንበሳውን ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበረ፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ ይላል። ይህ ራሱ አሁን ናዝራዊ የሚባለው ነገር በቃ ቀስ በቀስ እየተወ መጣ። ቀስ በቀስ አሁን አንዱ የናዝራውያን በቃ ዘኍልቍ ምዕራፍ 7 ላይ ሄዳችሁ ስትመለከቱ እዛ ላይ በደንብ ተደርድሮ ታያላችሁ። ዋነኛው ይሄ የእግዚአብሔር የተለየ ሰው ነው። ይሄ ጴንጤ ነው። ዘመኑ ሁሉ ይላል፣ በዘመኑ ሁሉ ለእግዚአብሔር የተለየ ናዝራዊ ማለት ነው። አሁን እኛ ጴንጤ እንደምንለው ናዝራዊ ነውና ዘመኑ እግዚአብሔር የተቀደሰ ነው እና ሬሳ እንዳይነካ፣ ሬሳ የሚባል ነገር እንዳይነካ፣ ይሄ ለኔ የተቀደሰ ነው ብሎ እግዚአብሔር ተናገረ። የሆነ ደግሞ ተመልሶ አንደኛ ፍልስጤማውያን እነዚህ ሰዎች ከተጋባችሁ ያጠፏችኋል ያለ እግዚአብሔር ያጠፏችኋል። ዘዳግም ምዕራፍ 7 ላይ ስለዛ ስርዓት እግዚአብሔር በደንብ አድርጎ ይናገራል፣ ያስተምራቸዋል። ልጆቻችሁ ከፍልስጤማውያን ጋር ከአሕዛብ ጋር ማጋባት ለምን እንደሌለባቸው የእግዚአብሔር ቃል በስነ ስርዓት የተማሩት ነው። እናትዮም ታውቃለች፣ አባትዮም ያውቃል፣ አይሁዳዊ የሆነ ሁሉ ያውቃል። እና እነዚህ ሰዎች ከነሱ ጋር ብትጋቡና ከነሱ ጋር ብትኖሩ ያጠፏቸዋል የሚለውን እሱን ቃል ትቶ ነው ወንድማችን ሲያገባ የምታዩት። እንደገና ሬሳ ቀስ እያለ ደግሞ እንደገና ከዛ ደግሞ የተገኘው ማር በላ። መንካት አንድ ነገር ነው። እንደገና ደግሞ መብላት ጀመረ እና ቀስ እያለ ወደታች እየሆነ መጣ። እንደዛም ሆኖ ደግሞ የሚገርማችሁ ነገር የእግዚአብሔር መንፈስ በኃይል ይወርድበታል። ክብር ለኢየሱስ ይሁን። እግዚአብሔር መንፈስ ደግሞ አለ፣ ከእሱ ጋር አለ። እግዚአብሔር መንፈስ ይሰራበታል። አንድ ጊዜ ከእሱ ጋር ቃል ኪዳን ስላለው እግዚአብሔር ስለፈለገው እግዚአብሔር ስለደከመበት ከልጅነት ጀምሮ በመልአኩም ጀምሮ ደግሞ ግን እግዚአብሔር መንፈስ በኃይል ይወርድበታል። ይሄን አንበሳ አሁን በመንገድ ላይ አግኝቶት በቃ ወደ እሱ ሲመጣ በጣም በሚገርም ሁኔታ ነው የእግዚአብሔር መንፈስ በኃይል በእርሱ ላይ ወረደና ጠቦት እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው ይላል። ይህ የእግዚአብሔር ኃይል ተመልከቱ። አንዴ መድረክ ሲይዝ ማለት ነው። አንዴ የእግዚአብሔር ሲጠራ ኃይለኛ የሆነ ብርቱ የእግዚአብሔር መንፈስ ይመጣበታል እና በእጁ ምንም ነገር ሳይኖር እግዚአብሔር መንፈስ አላ መስፈሪያ ሳይኖረው በቃ ያንን የአንበሳ ልቦን ቆራረጠው። የሚገርም ክብር ነው የምትመለከቱት። ከዛ ኔክስት ታይም ግን እስቲሊያው ብሎ እዛ ጋ ሄዶ አንበሳውን ሲጎረጎር ጠላት ለክፋቱ ደግሞ ሰይጣን ለክፋቱ እዛ ላይ ማር አስቀመጠበት ምናምን እሱ አንስቶ በላ። ወላጆችም አበላቸው። ይኸውላችሁ ከናዝራዊ ጋር የማይሄደውን ነገር ከተጠራበት ጥሪ ጋር የማይገናኝ ነገር እያደረገ መጣ ማለት ነው። እና ደግሞ እነሱም ያገባትም ሴትዮ መጨረሻው ነው ደርሶ ሲመጣ የሆነ ቦታ ደርሶ ሲመጣ ከሚዜው ጋር ነው ማጋቡት። የፍልስጤም ነገር ይሄ ነው። ትዳሩ እንኳን እንዳይጸና ትዳሩ ሚስትየዋን ወስደው አባቷ ለሚዜዋ ደግሞ ድሮበት ደግሞ ተገኘ። አንተ ፈጽመህ የጠፋህ መስሎኝ ለሚስትህ አጋባሁት፣ ታናት እህቷ አለች ምናምን ብሎ ከዛ ሊያደርጋቸው ፈለገ ማለት ነው። በዛ ምክንያት ሊያደርጋቸው ፈለገ እና በቃ ገደላቸው። ሰፈሩም ራሱ
በጣም ደስተኛ አልነበረም። ምዕራፍ 15 ላይ ስትመለከቱ እንደገና እነዚህ ፍልስጤማውያን ወደ ይሁዳ ለመውረር ወደ ይሁዳ ድረስ መጡ ይላል ምዕራፍ 15 ላይ እና ቁጥር 11 ላይ ከይሁዳም 3000 የሚያህሉ በኤጣም ዓለት ወዳለው ዋሻ ወርደው ሳምሶንን ገዢዎቻችን የፍልስጤማውያን እንደሆኑ አታውቅም ወይ አሉት ይላል። የሚገርም ነው። ለምንድን ነው ከነሱ ጋር ሜስ የምታደርገው? ለምንድን ነው እነሱን የምታስጨንቀው? እና ብለው ደግሞ ገዢዎቻቸው ጋር ነፃነት እንኳን አላወጣቸው። ፍልስጤማውያን እኮ ገዢዎቻችን ናቸው። ለምንድን ነው ከነሱ ጋር አንተ እንደዚህ አይነት ሜስ የምትፈጥረው ብለው ይሉታል። ከዛ በኋላ እንዳትገሉኝ እናንተ ግን በቃ ለእናንተ አሳልፈው ስጡኝ ያላቸው አስረው ለፍልስጤማውያን ሰጡት ማለት ነው። እና እንደገና ደግሞ ፍልስጤማውያን መካከል ገብቶ የምናስታውሰው ታሪክ ነው። ዋናው ትልቁ የሚጠራበት ሳምሶን የታሰረበትን ገመድ ይላል ልክ ፍልስጤማውያን ጋር ሲያስረክቡት በእሳት እንደተበላ እንደ ተልባ እግር ፈትል ሆነ፣ ማሰሪያዎቹ ከእጁ ወደቁ ይላል። ለምን ቢባል የእግዚአብሔር መንፈስ በኃይል ወረደበት። እግዚአብሔር መንፈስ በኃይል ወረደበት መጣ። ሲመጣ ደግሞ እሱ በቃ የሚገርም ተአምር ነው የሚሆነው። ከዛ እንደምታስታውሱት እነሱ እጅ ጋር ሲገባ አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም 1000 ሰው ገደለ። 1000 ሰው። ሳምሶን በአህያ መንጋጋ ክምር በክምር አድርጌያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ ይላል። የሚገርም አይደለም? በቃ የሚገርም ኃይል ነው። የሚገርም ነገር ነው እግዚአብሔር የሚሰራበት በሱ ላይ። በሆነ በቃ አህያ መንጋጋ ምን ይሄን ያህል ሰይፍ አይደለም፣ ጦር አይደለም። በዳዊት ላይ የእግዚአብሔር መንፈስ በመጣ ጊዜም በእጁም ሰይፍ ሳይኖር ጎልያድን ገደለው መጽሐፍ ቅዱስ። ያን ያህል የእግዚአብሔር መንፈስ ለዚህ ሰው የቀረበ ነበር። ክብር ለጌታ ይሁን። በአንዲት የአህያ መንጋጋ 1000 ሰው ገድላ ሪቬንጅ ያደረጋችሁ ማለት ነው። ይህ በዚህ ሁኔታ ውስጥ እያለፈ ግን ይሄ ራሱ እስራኤልን ነፃ ለማውጣት ሳይሆን በቃ በሚስቱ የተያያዘ ጋር የተፈጠረ ችግር ነው የሚያደርገው። እና ምዕራፍ 16ም ደግሞ ስትመለከቱ ያ ካለፈው በኋላ ሌላ ታሪክ ይጀምራል። ሳምሶን ወደ ጋዛ ሄደ፣ በዚያም ጋለሞታ ሴት አየ ይላል። በቃ የማየት ችግር ነው የምትመለከቱት። ወደ እርሷ ገባ። የጋዛ ሰዎችም ደግሞ ወደ እርሱ መጡ። እዛም ደግሞ የሆነ ታሪክ ተፈጠረ። ከዛ ሴትዮ ጋራም ሌላ ነገር ተፈጠረ። እና መጽሐፍ ቅዱሳችን ያው እየሄደ እግዚአብሔር የጠራውን ጥሪውን በሕይወቱ ሳይከናወን እየወረደ ታያላችሁ። የመጨረሻው ምዕራፍ ማለት እዛ ምዕራፍ 13 ቁጥር 4 ላይ ከዚያም በኋላ ደግሞ ይላል በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። ያው ሳምሶን ደሊላ ፊልምም ሳይሰራበት አይቀርም። በጣም ፌመስ ነገር ነው ይሄ። ደግሞ ወደ ሶሬቅ ሸለቆ ወደ ነበረችው ደሊላ የተባለች አንዲት ሴትን ወደደ እና እሷ ደግሞ ከሸለቆ ወደ ሸለቆ ይዛው ገባች ይላል። እና ምንድነው የሚሉት የፍልስጤም መኳንንት ተሰብስበው ወደ እርሷ መጥተው ይሄ ሰው ማጥፋት አለብን፣ እርሱንም ሸንገለሽ በእርሱ ያለ ታላቅ ኃይል በምን እንደሆነ እኛ እርሱን ለማዋረድ በቃ መጨረሻ እናስረውም ዘንድ በቃ ለማሰር የምናሸንፈው በምን እንደሆነ ወቅ ይላል ማለት ነው። እንግዲህ የእግዚአብሔር ሐሳብ እዛ እንዳለ ነው እንደተቀመጠ ነው ያለው። እዚህ ጋር ያለው ቆርቁስ ደግሞ መጨረሻ ላይ እያለ እና በሱ ዘመን የነበረው መሳፍንት ሲዘጋ መጽሐፉ የሚለው መሀልም ላይ የሚነግረን በዛን ዘመን ንጉሥ የሚባል አልነበረም እና ሰው ሁሉ በአይኑ ፊት መልካም መስሎ የሚታየውን ያደርግ ነበር። በእንደመሰለው ነው። አለቃ የለም፣
የሚመክር የለም፣ በዚህ ውጣ በዚህ ግባ የሚል የለም፣ የሚያስተምር የለም፣ ስርዓት የለም። እና ሰው ሁሉ የተለከፈበት አንድ ነገር በቃ እንደመሰለው ነው። እና አሁን እሱም እዚህ እኛ ተጠይቀ የሆነ የምትመለከተው አይኑ ባየው ነው የሚሄድ። በቃ ወላጆቹንም አይሰማ፣ በሱ ውስጥ ያለው የእግዚአብሔር መንፈስም አይሰማ። በቃ ብቻ እንደፈለገው ከቦታ ወደ ቦታ ከቦታ ወደ ቦታ ሲሄድ አሁን ለሌላ የምትባል ሴትዮ የሆነ ሸለቆ ከተማ ማለት ነው አገኘችውና እንዴት ነው ይሄን ሰው ማጥፋት የምንችለው ነው የሚለዋት። እና ብዙ ብር እንደሚሰጧት ተናገሩ። እና መጨረሻ ላይ ግን ደጋግመው ሞከሩ። በጣም ብዙ ሞከሩ፣ አልተሳካም። እና ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እንዴት እንደተቀረቀረ ማየት ትችላላችሁ ማለት ነው። አስቸገረችው። ከዛ በኋላ በቃ መናገር ነበረበት። መጨረሻ ላይ ተሸነፈ። እርሱም ከእናቴ ማህፀን ጀምሬ ለእግዚአብሔር የተለየሁ ነኝና ይላታል። እኔ አቁል ቦታ ሌላ ቦታ ላይ መገኘት በሌለበት ቦታ ላይ ገብቶ ነው በቃ የሚናገረው። የራሴን ጠጉር ብላጭ ኃይለከን ይሄዳል። እኔ ይሄ ነው ከልጅነት ጀምሮ የተነገረልኝ ነገር ይሄ ነው። እና ጸጉሬ ከተላጨ እንደ ሌላም ሰው እሆናለሁና ብሎ የልቡን ሁሉ ገለጠላት ይላል። ወገኖቼ የእግዚአብሔር መንፈስ ይስራብን። አሜን። እንደ ሌላ ሰው ወደሚያደርገው ዝንባሌ እየመጣ ነው ወንድማችን ማለት ነው። ከዛ በኋላ እስራኤል መኳንንት የፍልስጤም መኳንንት ጠራ ይችላል። ከዛ በኋላ እንደምታውቁት ለመሳጠር በቃ ጸጉሩን ላጨችው። እዛ እንትን አድርጋ በቃ ነገር አንዱ መጥቶ አንዱ መኮንን መጥቶ 7 ጉንጉን ነበረው፣ 7 ጉንጉን ላጨ። ከዛ በኋላ ኢሚዲየት አይኑን አወጡት። ከዛ በኋላ አስረው ወሰዱት፣ እህል እንዲፈጭ አደረጉት ይላል። እንዴት አይታችኋል? ከየት ወደ የት እንደሆነ ከመልአኩ ጀምሮ እስከ መንፈስ ቅዱስ ማነቃቃት እስከ መንፈስ ቅዱስ ባረኮት። ከዛ በኋላ አቅመ አዳም ሲደርስ ደግሞ የሚሆነውን ነገር መጨረሻ ላይ አይኖቹ ጠፉ፣ ጸጉሩም ተላጨ። የእግዚአብሔር መንፈስ እንደተለየው እንኳን አላወቀም ይላል። የወጣትነት ትግል ታግሎት ወስደው አሱ። ከዛ በኋላ ደግሞ ኦፕራ ምናምን አድርገው ትልቅ 3000 ሰው እና እንዳሉ የፍልስጤም መኳንንት በሙሉ ባሉበት 3000 ሰው ባለበት ደግሞ እስቲ ኮሜዲ ስራልን መቀለጃ መተረቻ አደረጉት ይላል። ሊቀልዱበት ነው የፈለጉት። በቃ ይቀልዱ ነበር፣ ይስቁበት ነበር ይላል መጽሐፍ ቅዱስ። እና እንግዲህ ሁለት አይኑ የጠፋ ሰው፣ ጸጉሩ ሁሉ የሄደ ሰው፣ እግዚአብሔር የተለየው ሰው እና አሁን ደግሞ የሚሳለቁበት ሰው ሆነ። እንደዛ ሁሉ ወደድኩት እያለ በዛ ሴትየዋ የነበረችው እሷ ደግሞ ራሷ መጀመሪያ እሷ ትሳለቅበት ጀመር ይላል። ኢሚዲየትሊ አውጥታ ጣለችው፣ አሳልፋም ሰጠችው ይላል። አሁን እንደዛ ሆኖ እግዚአብሔር ሆይ አሁን እባክህ ይላል። አይ ነው አንድ ጊዜ ታየኛለህ፣ መበቀል እፈልጋለሁ። እኔ ስንት ሀሳብ ወደ እሱ እንዲመጣ ተመልከቱ። ስንት ሀሳብ ወደ እሱ እንዲመጣ አንድ ጊዜ መበቀል እፈልጋለሁ እና አንዴ ብርታት ትመልስልኛለህ፣ ጉልበት ትሰጠኛለህ አንተ አንዴ ብሎ ጸለየ። እግዚአብሔር ጉልበት ሰጠው፣ ጸጉሩን ማብቀል ጀመረ። ኤኒዌይስ እንደምታዩት 3000 ምርጥ የሆኑ መኳንንት ባሉበት እግዚአብሔር አባቶ ከነዚህ ጋር ግደለኛል፣ በቃ ከዚህ ጋር መሞት ፈልጋለሁ፣ ህይወቴማ እንደዚሁ እንደተበላሸ አይቀርም። በቃ ጌታ እግዚአብሔር ወይ አንድ ጊዜ መለስ በልልኝ አስበኝ አለው። እግዚአብሔር አሰበው። 3000 ሰዎች ይዞ እሱም ራሱ ህይወቱ ተጠናቀቀ ማለት ነው። እና ይህንን ነው ወንድማችን ምንድነው ችግሮቹ? አንድ ጥቂት ነገሮችን እና
ስታነቡ ራሳችሁ ደግሞ በብዛት ታዩታላችሁ። ምን ሆነ ይሄ ወንድማችን የሚያሳይ ነገር ትመለከታላችሁ ማለት ነው። አንደኛው ምንድነው what happened በወንድማችን ህይወት ውስጥ ምንድን ናቸው? ዝም ብለን ብናስቀምጣቸው በራሳችን አማርኛ በቃ ይሄ በእንግሊዝኛ ኮምፕሮማይዝ ማመቻመች አደገኛ ችግር ምን አለበት ያመቻመቻል። አያችሁ ክፉ ነገር የተጠራንበት የሚለየን በውስጣችን ያለውን እግዚአብሔር መንፈስ እግዚአብሔር በእኛና በእናንተ ሊሰራው ያለው ነገር በሙላት እንዳይሰራ የተነገረልንን የእግዚአብሔርን ቃል እንድናሳንሰው ችላ እንድንለው በቃ በማመቻመች ትዳሩን አመቻመች ዝም ብሎ በቃ መሆን እንደምችል የተጻፈውን የተባለውን ነገር ወላጆቹን ምክር ቃምቤ ብሎ ያንን ነገር ሲያቃልል ታያላችሁ። እሱ ብቻ አይደለም፣ ናዝራዊነቱም ራሱ ምንም ክብር አልሰጠው። አረ ይሄን ማድረግ አትችልም ሲሉም ባደርግ ማን ነው እንደዛ ይላል። አያችሁ ከጥሪው አንጻር ከተጠራበት ከተነገረለት ነፃ አውጪ እሱ እያለ እዛ ቦታ ላይ ያልሆነ ቦታ ላይ ሆኖ አንተ እኛ የፍልስጤማውያን መዳፍ ስር ነን አታገኝ ለምንድን ነው እነሱን መስነካካብን እያሉ እስራኤላውያን እስኪሉ ድረስ አንዱ የሚቸገርበት ነገር በቃ የማመቻመች ነገር ነው። በፀጉሩም ይቆምራል፣ በውስጡ ባለው ነገርም በቃ በዛ ሲያመቻመች ታያላችሁ። እና ቀስ ሲያለ ናዝራዊነቱንም ደግሞ ያው አትንካ የሞተ ነገር አትንካ የተባለበት ነገር ሁሉ ጥሶ ሲሄድ ታያላችሁ። እና ማመቻመች የሚለው በጣም አደገኛ ነገር ነው። እግዚአብሔር አምላክ እኛንም ይርዳን። በቃ ይርዳን። የዘመኑ ችግር ይሄ ነው። የራሳችን መጽሐፍ ለመጻፍ እንሞክራለን። የራሳችን መመሪያ ማውጣት እንፈልጋለን። የራሳችን እንደሆነን አይነት እኛ ያልነው ነገር ነው ማድረግ የምንፈልገው። ከመንፈስ ቅዱስ ጋር ያለን ትግል ይሄ ነው። ከእግዚአብሔር ቃል ያለን ትግል ይሄ ነው። በቃ እኔ የምንላቸው ነገሮች አሉ። እኔ የፈለኩት ባገባስ በቃ እኔ በቃ በነካካስ ምን ችግር አለ ምናምን እንላለን። ትንሽ በትንሽ እያለ ኮምፕሮማይዝ እያደረገ ወደማይመቸው አካባቢ ሄደና በዛ ወንድማችን ያየነውን ታሪክ አደረገ። የድሮ ሰዎች ምን አለበት አትበሉ፣ ምን አለበት ውስጥ ሞት አለበት ይላሉ። አትበሉ ሞት ስላለበት ነው ይሉናል ማለት ነው። ስለዚህ የእግዚአብሔር ቃል የሚለውን በቃ እንትን እያደረገ ማለት ነው ለራሱ በሚመቸው መንገድ እያደረገ ለእግዚአብሔር መንፈስ በማይመች አካሄድ እየሄደ እግዚአብሔርን አሳዘነ ማለት ነው። እና ለዚህ ነው በማይመች አካሄድ የሚለን መጽሐፍ ቅዱስ። ማይመች አካሄድ ኦነር አረጉት። በውስጣቸው ያለው መንፈስ ጥሪያችሁን ክርስትናችሁን የሚለን ይሄ ነው። እና ምንም እንደማንሆን ነው የሚሰማን። በቃ ምንም እንደማንሆን የፈለግነውን ነገር እንደምናደርግ የምናስብ አማኞች ነው እናደርግ። ስለዚህ ይሄ ወንድማችን አንዱ የምንማረው ይሄ ነው። ሁለተኛው በቃ በአይን መመራ ሳይት የሚባል ነገር አለ። ሐዋርያ ጳውሎስ እኛ በማየት አይደለም የምንመላለሰው። በቃ ማየት የሚናገረው ነገር አየሁ ምራና ተመናወር አየሁ አራቶ ምንድን በቃ እኔ በአይኔ
በአይኔ ደስ ብሎኛል፣ ይሄ ነገር ደስ ይለኛል። በቃ እና በመሳፍንት ዘመን ያለው ሰው ሁሉ ባየውን ነው የሚወሰደው። ያየውን ከማድረግ የሚከለክለው ጌታን ባቢሎንን ሲያፈርሰው እነዚህ ሰዎች ያሰቡት ወደ ኋላ አይሉም ማለት እኮ ይሄ ነው። ፈለቁት ነገር ያደርጋል። በቃ አየሁ። እንደገና ደግሞ ወደ እንትን ወረዳ ይላል ምዕራፍ 16 ላይ አየ። በቃ የሚያየውን ነገር እየወሰደው እያሸነፈው በቃ አባካኝ ሆነ ማለት ነው። እምናየው ሳይሆን እምናምነው ይግዛን። አሜን ነው። እንዳው የሚታየው እኮ ለጊዜው ነው። መጽሐፍ ቅዱስ የሚታይ ነገር ይሄ የሚታየው በምድር ላይ ያለው የሚታየው ነገር እኮ የጊዜው ነው። የማይታየው ግን ዘላለማዊ ነው። ዘላለማዊ ነው። ይሄን የመሰለ ትልቅ እግዚአብሔር ሰው የሚታይ ነገር እያሸነፈው ለአባቱም ለእናቱም ለእግዚአብሔር መንፈስ መታዘዝ አልቻለምና በቃ ይችናት በቃ በአይኔ ደስ አሰኝታለች። በቃ አይቻለሁ የሚል ነገር በሱ ውስጥ ይመጣል። ያየነው ሁሉ ይጠቅማል ማለት አይደል። እና እናታችን ሔዋን እህታችን እንደሆነ ምንድን ነው ያላት? እግዚአብሔር እንደዚህ ብሏል። አዎ ብሏል። አይ እኔ ደግሞ እላለሁ፣ እኔ ደግሞ ልንገራችሁ እንደሱ እንዳትሆኑ ብሎ ነው እንጂ ይሄ ነገር አትሞቱም አላቸው። እና ሲነጋገሩ ምን አለ? እግዚአብሔርም የሚለውን ብሏል፣ እኔም ብያችኋለሁ፣ እስቲ አንቺ ፍረጅ አላት። ምን አለች? ሴቲቱም ደግሞ ያ ነገር በጣም እንደሚያምር አየችላል። ለአይን በቃ በጣም እንደሚያምር አየችና አንስታ ወሰደች፣ በላች፣ ለባሏም አበላችው። በቃ የዛ ፍሬ ነው። የእግዚአብሔር መንፈስ ምን ይላል? ይጠቅማል አይጠቅም የሚለውን ነገር በሙሉ እንጥለዋለን። በቃ ሁሉ ያማረው አይነት ነው የሚያደርገን የዚህ ዓለም መንፈስ ይሄ ነው ስራውና አብርሃምና ሎጥም ሲጣሉ አንተና የኔ እረኞች ተጣልተዋል። በጣም ክርክር አለ። አንተ ወስን፣ አንተ ፍረድ ሲለው እንዲህ ሲመለከት ያው ያየውን ታያላችሁ። ሰዶምና ጎሞራን ያየው እግዚአብሔር ያየልን ነው የሚበልጠው። እስቲ አሜን። እግዚአብሔር ያየልን ነው የሚበልጠው። ስላማረ መልካም ነው ማለት አይደለም። እንዲያውም እንደ እግዚአብሔር ገነት ነበረ የሚለው በቃ እና አሁን የሚያምር ከእስራኤል ወጥቶ በዓለም ላይ ያለው በጣም የሚስብ መስሎ መዝሙር 73 እንደሚነግረን ማለት ነው። ለነሱ በቃ ሳቃቸው እኮ እንደዚህ ነው አለ። ቀንቼ እነሱ ጋር እኮ ጣር የለም ችግር የለም፣ በቃ ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይወጣሉ፣ በቃ ደስተኞች ናቸው እያለ ምናምን ይናገራል። ግን ፍጻሜያቸው እስክመለከት ድረስ ነው እንደሚል ማለት ነውና አይን በጣም ያሳስታል። ልንገራችሁ በጣም ነው የሚያሳስተው ወንድማችን በዚህ አይነት መንገድ። ሁለተኛ ችግሩ ይሄ ነው በቃ እና ወደ ጋዛም ሄደ፣ እንደገና ተመለከተ። ከዛ ደግሞ በሶሬቅ ሸለቆ ያለችውን ሰው ተመለከተ። በአይኑ የሚመላለስ ሰው ሆነ። እኛ ግን በመንፈስ እንድንመላለስ እግዚአብሔር ይረዳናል። ክብር ለጌታ ይሁን። እግዚአብሔር አምላክ ይባረክ። ሶስተኛው የምናየው በመጥፎ ውሳኔ ባድ ዲሲሽን በቃ የሚወስናቸው ውሳኔዎች ሁሉ በጣም አስቸጋሪ ውሳኔዎች ናቸው። የሚረዳ መንፈስ ቅዱስ የሚረዳን የሚያገዛን ውሳኔዎቻችንን እንድናስተካክል ነው የሚረዳን። እግዚአብሔር ይባረክ። በአንድም በሌላም ሁላችንም በምድር ሕይወታችን ላይ እንወስናለን። ያበላሸናቸው ነገሮች አሉ፣ ያስተካከልናቸው ነገሮችም አሉ። ግን ይሄንን በአይኑ እየተመለከተ በራሱ አእምሮ እየተመለከተ የሚሄድባቸው ነገሮች ወደ ጤጣለው ማይሆን ውሳኔ ውስጥ እንዲወድቅ አደረገ። ማይሆን ውሳኔ። እግዚአብሔር ከዛ ይጠብቀንኛል። ውሳኔዎቻችን በቃ እንድናስብ፣ እንዴት እንደምንወስን እንድናውቅ፣ እንድንማር እግዚአብሔር ይፈልጋል ማለት ነው። ወይኔ ይላል እሱ አሁን ምን አይነት ውሳኔ ነው የወሰንኩት ይላል። ይሄን ነው የሚለው እና ያንን ነገር ሲያደርግ ደስ የሚለው አይመስለኝም። አይኑን ሲያጣ ደስ የሚለው አይመስለኝም። ወገኖቼ
ከእግዚአብሔር ጋር ሆነን እንወስናለን። እግዚአብሔር ይመስገን። እግዚአብሔር ደግሞ ይረዳናል። በኢያሱ ዘመን ገባዖን ጋር ያለውን በተመለከቱ የገባዖን ሰዎች አታለሉት ይላል። በቃ ከሩቅ ሀገር ነው የመጣ ነው፣ በቃ እንደዚህ ነው፣ የሻገት ምግብ ይዘው የተቀዳደደ ልብስ ለብሰው ጫማቸው ምናምን አድርገው በቃ አንተ እግዚአብሔር በእናንተ ጋር የሚያደርገውን ነገር ተመለከትን አየን፣ በቃ እኛ ግን ከአንተ ጋር ቃል ኪዳን ማድረግ እንፈልጋለን ብለው ግን ከሰፈር ነው የመጡት ይላል። እና ኢያሱ ደግሞ ሲያያቸው ልብሳቸውን በጣም ትክክል ነው፣ ጫማቸው የተቀዳደደ ነገር ነው በጣም ተመለከተና ቃል ኪዳን ፈረመ ይላል ከነሱ ጋር። በቃ የማይሻር ቃል ኪዳን ፈረመ ይላል። እና መጽሐፉ ምን ይላል? ኢያሱ ስለዚህ ጉዳይ አልጸለየም ነበር ይላል። እያችሁ ለምን? ኦቪየስ ነው በቃ ትክክል ነው የሚታይ አረተውን ጸልይበት ማለት እኮ እግዚአብሔር ያድነናል። ክብር ለጌታ ይሁን። ከመጥፎ ውሳኔዎች እግዚአብሔር ያድነናል ማለት ነው። ስለዚህ የእግዚአብሔር ቃል ማወቅ የሚገባን፣ እግዚአብሔር መንፈስ በውስጣችን ያለው ማድመጥ የሚገባን ወገኖች ሆይ ኪሳራ የሚያመጣ ውሳኔ እንዳንወስድ የሚጸጽተን ነገር ውስጥ እንዳንገባ ነው። ብዙዎቻችን ገብተን ሊሆን ይችላል እንደሱ። ግን ስለ እግዚአብሔር አምላክ ደግሞ ሪዲም ያደርግልናል። ክብር ለጌታ ይሁን። በማወቅም ባለማወቅም የወሰናቸው ውሳኔዎች ሊኖሩ ይችላሉ። ግን እግዚአብሔር ሪዲም ያደርግልናል። ለእግዚአብሔር ክብር በሚሆን የእግዚአብሔር ቃል የሚለውን የእግዚአብሔር መንፈስ የሚናገረንን አባትነታችን እንኳ አጠገባችን ቢኖሩ ወንድሞች አጠገባችን የሚለውን ሰምተን እግዚአብሔር ደስ የሚያሰኘውን የሕይወት ውሳኔ እንድንወስን እግዚአብሔር አምላክ ይፈልጋል ማለት ነው። እግዚአብሔር ይባረክ። ሌላው የምናየው ችግር ሁሉ የሆነ በቃ አይነቃም፣ አለመንቃቱ ነው። የት ነው ያለሁት? ምን እየሆነ ነው እያለ እዛ መጨረሻ ላይ ያ ሁሉ እየሆነ እያለ ነፍሱ ይጨነቃል። በቃ ገነስታል እዛ ነው። የሚገርም እኮ ነገር ነው ወገኖች። እግዚአብሔር ካረዳ እኮ እንደዚህ እኮ መውጣት እየፈለገ ሊሆን ይችላል፣ ወይ ደግሞ አልፈለገም። እዛ በቃ ያለውን ነገር በጣም ተይዟል ሰውየው። ድሮ በልጅነቱ ያነቃቃው የነበረ የእግዚአብሔር መንፈስ እንደ መጥራትና እንደ መውጣት በቃ በፍጹም መንቃት አልቻለም። እግዚአብሔር ያንቃን። ከዚህ ነው የምንማረው። ይሄን ነው መንቃት ይሆንልን። ኮምፕሮማይዝ እንዳናደርግ መንቃት እንዲሆንልን፣ የነቃ እንድንሆን የእግዚአብሔር ቃል የእግዚአብሔር መንፈስ ወደሚለው እንድንመጣ አይኑ እስከሚወስዱ ጸጉሩን እስከሚወስዱ መንፈሱ እስከሚለየው ድረስ በፍጹም አላወቀም ይላል። እግዚአብሔር አምላክ የሚያነቃ አምላክ ነው። መንቃት ያስፈልገናል ወገኖች። እና በምንም ነገር እኮ እውነተኛ ከሆነን ሁላችንም እውነተኛ ከሆነን ወገኖች ይሄ የእግዚአብሔር ኃይል በጣም ስለወረደበት እየጠፋ ነው ማለት አይደለም። በጣም ይመጣበታል የእግዚአብሔር መንፈስ። እሱ ቤት ሆኖ ሮንግ ቦታ ላይ ሆኖ ማለት ጋራንቲ እኮ አይደለም። ስለ ሰበክን ስለ ጸለይን ስላማረልን ሰዎች ስላለን ውስጣችን ዲኬ እያደረገ ሊሆን ይችላል። እግዚአብሔር ያውጣን። አሜን። ትንሽ በትንሽ የሸራረፍን ትንሽ በትንሽ ወደ ትልቁ ከገባን በኋላ ወገኖቼ አንድ ቦታ ላይ አይ አም ኖት ራይት ብለን ከጠሪያችን ጋር እግዚአብሔር ከሚለን ነገር ጋር መሄድ አለብን። አልነቃም። መንቃት እየሞተ እየተጨነቀ እያለ መጨረሻ ላይ እዛ ጋድማ ጸጉሩ እስክትላጨው ድረስ በጣም ትራጂክ የሆነ ነገር ነው የምትመለከቱት። አንተ የምትተኛ ምን አድርግ ነው የሚለው? መንቃት ሁልጊዜ እኔ መንቃት አለብኝ። ሁላችንም መንቃት አለብን። በየ3 ሳምንት በቃ ብቅ እንላለን፣ ቸርች አለሁ እንላለን፣ የሆነ ማህበራዊ ነገር ላይ እንገኛለን፣ አለሁ እንላለን፣ ሃይ ባይ ምናምን እንባባላለን ምናምን። ወገኖቼ ፊዚካሊ ይመጣበትና ፊዚካሊ ሲመጣበት በቃ በኃይለኛ ይገለጥና ውስጡ ግን እየሞተ ነው። ስፒሪቹዋል ግን እየሞተ ነው። ስፒሪቹዋል ግን የለም። ውሎው በቃ ውሎው ራሱ ውሎው አዳሩ
የሚያወራው የሚውልበት ደግሞ የተለየ ነገር ሆነበት። መድረኩ ሌላ፣ የሚፈለገው መድረኩ ሌላ ነው፣ ጥሪው ሌላ ነው። ግን በቃ ያልሆነ ነገር ውስጥ ነው ያለው እና ዳዊት ምንድነው የጸለየው? በጣም የሚገርም ጸሎት። አቤቱ አምላኬ እየኝ ስማኝ፣ እየኝ ስማኝ፣ ጠላቴ አሸነፍኩት እንዳይል፣ ሸነፍኩት እንዳይል፣ አጃጃልኩት እንዳይል። አጃጃልኩት እኮ ወሰድኩት፣ አስነካሁት፣ እርሙን አስነካሁት እኮ የሞተውን እኮ አስነካሁት። ማስነካት ብቻ አስበላሁት እኮ በልቶ ደግሞ ሌሎችን እንዲያጎርስ እኮ አረኩት ይላል። በምንም ነገር ስፒሪቹዋል ስትረንግዛችን በምንም ነገር መሸፈን አንችልም። ዛሬ ምናመቻመቻቸው የእግዚአብሔር እውነቶች ችላ ምንላቸው ስንመከር ማንሰማቸው ነገሮች ያጠፉናል ወገኖች። እግዚአብሔር መመለስ ያደርግልን፣ መንቃት እና ዳዊት ምንድነው የሚለው? አሸነፍኩት እንዳይል የሚያስጨንቁኝ እኔ በቃ ደስ እንዳይላቸው፣ እኔ ስጠፋ ደስ እንዳይላቸው፣ ለሞትም እንዳልተኛ እሺ አይኖችን አብራ። የጻድቃን ጥያቄ እኮ ነው። ሞቼ የጠፋው እንዳይሆን፣ መጸለያ ቆሜ እንዳይሆን፣ ኮኔክሽን ቆሞ እንዳይሆን ከእግዚአብሔር ጋር ምክር ጠፍቶ እንዳይሆን፣ ችላ ያልኩ እንዳይሆን፣ መንገድ ዝም ብሎ የቁልቁለት እንዳይሆን ባክ አብራው ይላል። አይሁዳውያንም ደስ አላላቸውም፣ ወላጆችም ደስ አላላቸውም። ህዝቡም በቃ ነፃ መውጣት ነበር የሚፈልገው። በቃ ነፃ አልወጣም ነው የሚለው። አልወጡም ሰዎቹ። ይሄ ስለማንም አይደለም፣ ስለሁላችሁ። ከእንቅልፉ ነቅቶ ይላል እወጣለሁ እንደ ወስሮም አድርጋለሁ አለ። ነገር ግን እግዚአብሔር እንደተለየው አላወቀም ይላል። የእግዚአብሔር ቃል የምንሰማው ልንነቃ ነው። ቸርች የምንመጣው ልንነቃ ነው። ወንድሞች ጋር የምንሄደው ልንነቃ ነው። መንቃት አለብን። ኃይለኛ አንሆንባቸው። በጣም ጎረምሳው ኃይለኛ ነው። የእግዚአብሔር መንፈስ ሲወርድበት በቃ የሆነ በሩን ይገነጥለዋል። እና ደግሞ ሎን ሬንጀር ነው፣ ብቻውን ነው የሚሄደው። አጠገቡ ማንም ሰው የለም፣ ማንም ሰው አይፈልግም። በቃ እንደዚህ ሆኖ መንቃት አልቻለም። እና ትልቅ የምስጋና ዝግጅት አድርገው በቃ የፍልስጤም እንኳን ስለሱ ያመሰግናሉ። ዳጎን እንትናችን በቃ እግዚአብሔር ይመስገን ያዘልን እኮ ጠላታችን በቃ ብለው እግዚአብሔርን እያመሰገኑ ነው የምታዩት። ሌላው ዋናው ነገር ወገኖቼ፣ ዋናው ነገር በቃ የተፈጠረለት ፐርፐዙ ዌስት አደረገው። ዌስትድ ላይፍ። አንድ ሰው እንደመጽሐፍ አይቻለሁኝ ላይፍ ዌል ዌስትድ። ዌስት ያደረገ ሰው ማለት በቃ በሄደበት ጥሎ ዘርቶ አባክኖ ላይፉ እንዳለ ዘ ላይፍ ዛት ሹድ ሊቭ ዌስት አደረገው። የጉልምስናውን ጊዜ የሚጸልይበት ጊዜ፣ የሚሰብክበት ጊዜ፣ ነፃ የሚያወጣበት ጊዜ፣ ብዙ ነገር የሚያደርግበት ጊዜ እያባከነ ዘ ኢንታየር ፐርፐዝ ኦፍ ጋድ በህይወቱ ዌስት አደረገው። ዌስት ላይፍ። የሚገርም ነገር እኮ ዘመን ደግሞ ትደርሳለች፣ በቃ ትደርሳለች፣ ትመጣለች፣ ቀን ትመጣለች ማለት ገንዘብ ልናባክን እንችላለን፣ ሊጠፋብን ይችላል። እኔ ማብክኝ ያውቃለሁ፣ ጠፍቶብኝ ያውቃል። የሆነ ምን ነበረ የሆነ ስቶክ ምናምን ብሎ ይሄ ገንዘብ ይጠፋል እኮ። ይሄ ዌስት እናደርግ እንችላለን ገንዘብ። አንዳንድ ነገር ሚስት እናደርግ እንችላለን። የህይወታችን ጥሪ የእግዚአብሔር ዓላማ በህይወታችን ሚስ ካደረግን ግን እንደኛ ፑር የለም። ይኸው እንደዚህ ነው። ሆሊ ስፒሪት ይህን የሚያክል ቅባት፣ ይህንን የሚያክል ጥሪ፣ ይህንን የሚያክል ህይወት፣ መላእክት የሚቀኑበት ህይወት ዌስትድ ሆነ መባሉ፣ ባከነ መባሉ አያሳዝንም? እግዚአብሔር ገዛ ይጠብቃል። ዘ ቢገስት ኮስችን ዘ ቢገስት ጥያቄ፣ ትልቁ ጥያቄ መወጥ ጥያቄ ዋት ኢዝ ዘ ፐርፐዝ ኦፍ ማይ ላይፍ አይደለም። ፐርፐዝ ኦፍ ማይ ላይፍ ካለን በጣም ነው የሚጨንቀን። ምንድን ነው የኔ በህይወቴ ምናምን ብንል ዋት ኢዝ ጋድስ ፐርፐዝ ፎር ማይ ላይፍ ስታአሜን በሉ። ዋት ኢዝ ጋድስ ፐርፐዝ፣ የእግዚአብሔር ዓላማ በህይወቴ ላይ ነው እንጂ የዓላማ ዶላር ትንሽ ክፈት ሊለን ይችላል። በምድር ላይ ምን ላደርግ ዓላማዬ ምን ላደርግ ያበላሸናል።
ዝም ብለን የወጣን የወረድን እየታገልን እየነገድን ስንወጣ ስንገባ በቃ ይሄ ነው ብለን በዛው ልንሄድ እንችላለን። የእግዚአብሔር ዓላማ ለሳምሶን ግን እንደሱ አልነበረም። አልተገናኙም፣ አልተጣጣሙም፣ አልተናበቡም። እሱና እግዚአብሔር እስራኤልን ከፍልስጤም ታድናለህ፣ አንተ የግሌ ነህ፣ የኔ ነህ ነው። ከአገልግሎትም በፊት ከሩጫም በፊት ከሌላ ነገር ከማድረግህም በፊት አንተ ለኔ የተለየ ነህ፣ ለኔ የኔ የራሴው ነሽ፣ የራሴው ነህ። ፎርጌት አገልግሎትና አንተ ለኔ ሁኑልኝ ነው እግዚአብሔር። አሜን በሉ። በቃ ይሄ እኮ ነው የምፈልገው፣ ለእግዚአብሔር የተለየ ሁንልኝ። በአገልግሎቱም አይለካም፣ በምናደርጋቸው አክቲቪቲም አይለካም። የሆነ ምናምን ገንድሶ በሩ ስለጣለም በዛም አይለካም። በአህያ መንጋጋ ምናምን ስላደረገም አይለካም። የመጀመሪያ ዋና ነገር በሕይወታችን እግዚአብሔር የሚፈልገው የእርሱ መሆናችን። አሜን በሉ። ለእግዚአብሔር የተለየ ይሆናል እና እዚህ ገባ ዛውጣ እዚህ ገባ ዛጋ አንድ ነገር ሳያደርግ ፐርፐዙን የሳተ ሰው ነው። ምንድን ነው እግዚአብሔር የሚፈልገን? የእግዚአብሔር ዓላማ ሕይወታችን ምንድን ነው? መጽሐፍ ቅዱስ እኮ ግልጽ እኮ ነው። በጣም ብዙ ነገር ስታይ እኮ ደስ የሚል እኮ ነገሮች አሉ። ዝም ብላችሁ እንዲያው መሪቴስ ብታደርጉ ጌታ ኢየሱስ ለደቀ መዛሙርቱ በእኔ ኑሩ እኮ አላችሁ። በእኔ ኑሩ አላለም? ደስ አይልም? ሌላው ይመጣል። መጀመሪያ ፈረስ እንፎመስ እናንተ በእኔ በክርስቶስ ኢየሱስ ኑሩ፣ ከዛ በኋላ ታፈራላችኋል። ከዛ ብዙ ነገር ይመጣል። በእኔ በፍቅሬ ኑሩ አለ። በእኔ ኑር። አስቀድመሽ እግዚአብሔር መንግስት ጨብጥ እስቲ በደንብ አድርገህ እወቃት እስቲ ጠብቃት። እግዚአብሔር ማወቅ ይሆናል። እስቲ እኔ ኢየሱስ ክርስቶስንና የትንሣኤው ኃይል ማወቅ ነው የምፈልገው። በቃ እሱን ማወቅ፣ ጌታን መያዝ፣ የእርሱ መሆን፣ በመከራው መካፈል ቢሆንልኝ ይሄ ነው ጀግንነት አለ ጳውሎስ። ሙታን ትንሣኤ ለመድረስ ነው አለ። በቃ ያ ግሎሪየስ የሆነውን የሙታን ትንሣኤ አብሬ ከኢየሱስ ክርስቶስ ጋር ይሄ የሕይወቴ ዓላማ ነው። እዚህ ምን ታደርጋለህ? ምን ያክለፈልፋል ነው የሚለው። ምን ትክለፍ አይኔ ወደ መራች እንዴት ነው? በቃ ፎርጌት ዛት ለአይኔ ምናምን ወድጄ ልቤ ናፍቆት ምናምን ይባላል። አለቀን በኮምፒቲሽን በውድድር በቃ ለእግዚአብሔር ሳንሆን እኮ ሊያልቅ እኮ ነው ዘመኑ። አለቀበት በቃ ሳያስበው በተኛበት ቀረ። አንድ ሆነ የሚያስፈልግ መዝሪያ ዲሲፕሊን ታውቃላችሁ። መንፈስ ቅዱስ ዲሲፕሊን ይፈልጋል። ሕይወት ዲሲፕሊን ይፈልጋል። ጸጋ ዲሲፕሊን ይፈልጋል። ጸባይ ይጠይቃል። በቃ ጸባይ ያስፈልገናል። አይመስላችሁም? በቃ ዲሲፕሊን ዛሬና በነገ መካከል ያለው ነገር ዲሲፕሊን በሕይወታችን ውስጥ እንዴት እንደምንኖር ዲሲፕሊን የሚባል የመንፈስ ቅዱስን ነገር ለመያዝ ቃሉን ለመያዝ አገልግሎታችንን ለመያዝ ይሄ የተሰጠን ሕይወት አክብሮ ለመያዝ የምንይዘው በዲሲፕሊን ነው። መውጣት ማግባታችን፣ ነገራችን፣ አገልግሎታችን ሁሉ ዲሲፕሊን የተሞላ መሆን ያስፈልጋል። ሕይወታችን እያማረ የሚሄደው በዲሲፕሊን ያስፈልጋል። እያማረብን በአገልግሎት የምንሄደው ነገራችን፣ ሕይወታችን፣ ትዳራችን የሚለመለው ዲሲፕሊን ይዛል። የሥራ ሊሆን ይችላል፣ የመኖር ሊሆን ይችላል፣ የማገልገል ሊሆን ይችላል። ኖ ዲሲፕሊን ወንድማችን። አንድ መርሆ የለውም። የሕይወት መርሆ በቃ የለም። እንደፈለገ የሚኖር እንደፈለገ የሚያደርግ እንደፈለገ ይመጣል፣ እንደፈለገ ይቀራል፣ እንደፈለገ ሰው ሁሉ በዓይኑ ፊት የመሰለውን ቸርች የማትከበርበት፣ መሪዎች የማይከበሩበት፣ ቃሉ የማይከበርበት በጣም እንዲያው ባጭሩ ልንገራችሁ። ዋና ስለባለፈው ስለ ብሬክስሩ ነገር ነው። አንዱ የሚያስፈልገን ብሬክስሩ የእግዚአብሔር ቃል መውደድ ነው። በእግዚአብሔር ሕግ ደስ ይለዋል በቀንና በሌሊትም። ወደዚህ መግባት አለብን። እርሱም ይሄ ሰውዬ ይቺ እህት በውሃ ዳር ላይ እንደተተከለች ዛፍ ናት።
ቅጠሏ አይረግፍም፣ ፍሬዋ በየጊዜው ትሰጣለች። በብሬክስሩ የእግዚአብሔር ብሬክስሩ የቃሉ ብሬክስሩ አግኝቷል። በቀንና በሌሊት ከእግዚአብሔር ቃል ተጣብቋል። እግዚአብሔር ቃል ይወዳል። የሚሰራውም ሁሉ እሺ ይከናወናል አለ። በቃ ይከናወናል። አንቺ ማርታ ምንድነው በቃ መታወሪው ስለ ክችን ነው፣ መታወሪው ስለ ወንድም ከሌ ነው፣ ስለ እህት ከሌ ነው። ማርያም እንዲህ አረገች ነው ምናምን አረገች ነው። በቃ ላይፍ ፐርፐዝ አለ፣ ሌላ ፐርፐዝ አለ። ላይፍ ስንወለድ ጀምሮ የተነገረ በመልአክ ስም ወጥቶላችሁ አንዳንዶቻችሁ መልአክ ስም ያወጣዋል። ስማችሁ ራሱ በቃ መልአክ ነው ያወጣላችሁ። አረትን በቃ አለ የተነገረ ነገር አለ፣ የተባለ ነገር አለ። አሁን በቃ ባከነ ህይወት ባከነ ላይፍ ፐርፐዝ ባከነ በቃ a life well wasted, a life well lived መባል አለበት። አላወቅሽም ማለት ጌታ ማርታ አላወቅሽም። እቺ ሴት እኮ ብሬክስ አግኝታለች። ክችን እንዳታስብ፣ ስለ ቡና እንዳታስብ፣ ስለ እንጀራ እንዳታስብ። የሆነ እኮ ከኢየሱስ ጋር የመጣበቅ አይነት ብሬክስ አግኝታ ሰምታ አትጠግብም ማለት እግዚአብሔርን ቃል እስቲ አሜን። አቤት ጴንጤ የለም እዚህ ቤት አሜን የሚል ቃል ትወዳለች አለ። ቃል ትወዳለች። በቃ መጨረሻ ላይ ጌታ ሆይ ስለ ሁለቱ አይኖቼ አሁን መበቀል ፈልጋለሁ አለ። መጨረሻው እኮ ይሄ ነው፣ መበቀል ፈልጋለሁ። ክርስትና መደምደም ኖሬ ክብርህን አይቼ ክንድህን አይቼ መደምደም እፈልጋለሁ። መበቀል እፈልጋለሁ ላይ ወስትል ከሆነው ነገር ወጥቼ አሁን እባክህ እግዚአብሔር ካለህ አንድ ጊዜ ሃሌሉያ እባክህ ተርን አራውንድ አንድ መበቀል እፈልጋለሁ። ኖሬ መበቀል እፈልጋለሁ። ተሞልቼ መበቀል እፈልጋለሁ። አገልግዬ መበቀል እፈልጋለሁ። ሰጥቼ መበቀል እፈልጋለሁ። በሪግሬት አላልፍም ማለት በቃ ህይወቴ በሪግሬት አያልቅም፣ በጸጸት አያልቅም። እንዳንጸጸት እግዚአብሔር መውጫ አለው። አሁን ዛሬ አም ግላድ አይኖቹ ሊያጠፉ አልገደሉኝም። በህይወት ስንፋስ አለችኝ። ዩዜት አለ በቃ መበቀል እፈልጋለሁ። መበቀል የሚፈልግ ሰው ካለ ጌታ ይረዳዋል። ሁለት አይነት ፔን ነው ያለው። ፔን ሁለት አይነት ነው። የሪግሬት ፔን አለ፣ ከባድ ነው። የዲሲፕሊንም ፔን አለ። የሪግሬትም ጸጸት አለ። ማን ነው ፔን አለ። ፔን ሁለቱ ፔን አላቸው። ዲሲፕሊን አታረቅ ያለ አተምናም የሚባል አንተ አይገባም፣ የፍልስጤም ሴት አይገባም ሲሉት አዎ ብሎ በቃ ራሱን ገቶ ቢሆን ነው አይደል? እኔ እውነትም እኮ ነው የምናለኝ ከፍልስጤም ጋር ፍልስጤምን እንድበቀል ተልኬ ከፍልስጤም ጋር ማመቻችበት ማለት ምንድነው? ማመቻመቹ ምንድነው? ቢኖረው እኮ ፔን አለው። ሴቶቹ አይተወዶላው ያማድላሉ፣ ያማላሉ። በቃ እዛ ሲሄድ ጠቅላላ መሽታ ቤት ነው። እዛ ሲሄድ የጉሙንስና ቤት ነው። በሰልፍ ነው የሚሰለፉት። እነሱን እምቢ ማለት ፔን አለው። ፔን አለው። ይሄ ፔን ግን ይሻላል። አይን ጠፍቶ ጸጉር ተላይቶ ፍጭ ሆኖ ኮሜዲያን ሆኖ ከሚዋረድ የዲስፕሊን ፔን ይሻለናል። አሜን አሜን እስተበሉ ግደላችሁ። እንደዚህ ስጋችን በጥርሳችን እየነከስን በቃ ያለውን በቃ ይሄ የእግዚአብሔርን ዓላማ በሕይወታችን ላይ ውስጥ እንድናደርግ ውስጣችን ዲኬ እንዲያደርግ ከተለያየ አቅጣጫ እንዴት ነው ማስረው፣ እንዴት ነው ማሸነፈው፣ እንዴት ነው ምናምን የሚለው መንፈስ አዋርደን እኛ ወገኖቼ ከፍ ብለን እንድንታይ። ሃሌሉያ አሜን። ዲሲፕሊን ለበቀል ተዘጋጁ ነው የሚለው። እባክህ ስለ ሁለቱ አይኖች ፍልስጤማውያንን አሁን እንድበቀል የበቀል ጊዜ ያደረገልን ጌታ ያሰራነውን እንድንሰራ ያላገለገልነውን ያላሟለውን እንድናሟላ አሁን መሮጥ እንዲሆንልን አሁን ከዚህ በኋላ ህይወታችን እንዲቀየር ለክርስቶስ መኖር እንድንችል እግዚአብሔር የበቀል ጊዜ ያደርግልን። እግዚአብሔር በቃ የጀግንነት በቃ
ለእግዚአብሔር የተለየ ይሆናል ተብለን ተጻፈን። አሁን የመለየት ተወሰነች ዓመት የመለየት ዓመት ያደርግልን ጌታ። እስቲ አሜን የሚተዋል ዝም በላችኋል። እንግዲህ ግን በቃ ጸልየ ሰው ጀግና ነው አውቆታል እኮ ጸጽቶታል እኮ በጣም የጸጸተው እና አንዳንድ ጊዜ ያመቻመችን ይኸውልህ በጥፋት ጉዞ ላይ ያለ እንዳንሆን ተጠንቀቁ ነው የሚለን እግዚአብሔር ቃል። ወላጆቹ ምን ያደርጉ ተቸገራቸው በቃ ምናምን አሉት። እግዚአብሔር አምላክ ሆይ ታስበኛለህ? እባክህ በቃ በጣም ከልቡ ምን ያስተው እባክህ ጨንቆኛል፣ እባክህ አምላኬ ሆይ ይህን አንድ ጊዜ ብቻ እባክህ አበርታኛለሁ። ያው እግዚአብሔር መንፈስ አሁን በቃ ተስማምቶ ጌታ ከጸሎት ጋር የሆነ መንፈስ ወረደ። 3,000 እንዳሉ እዛ ላይ ገደላቸው። እስራኤል እንድታርፍ እነዛ በሙሉ እስራኤል ያጠቁ በሙሉ አጠፋቸው፣ ተበቀላቸው። ዛሬ እግዚአብሔር የፈውስ ጊዜ ያርግልን። አያችሁ ያርግልን። ለምን መሰላችሁ? እግዚአብሔር ለእኔም ለእናንተም ትልቅ የሆነ ነገር ነው ያለው። እግዚአብሔር እሱ ነው ያለው። እግዚአብሔር የምናየው ደግሞ በጣም ብዙ ነው። በጣም ብዙ ነው። ቁሳቁስና ሳድድ ህይወታችን ያልቃል ወገኖች። አንድ ጊዜ መንፈስ ይወርድብኛል። ስንጸልይ ቆመን ሁላችን